ያጋንንትን ስም ቆጥሮ የጻፈም አባት የለንም። ያጋንንትን ስም እየጠራ የሚያስለፈልፍ አባትም የለንም። ማን ደገመብህ ብሎ መናገርም መጽሐፍ ቅዱሳዊነት አይደለም። እነዚህ ነገሮች ሁሉ ስህተት ናቸው። ሲጮህ ደግሞ የምንድን እኛ 1000 ነን ከ1700 ለቀናል 300 ቀርተናል አሁን ደግሞ 50 ነን ምናምን እንደዚህ አይነት አለ እንዴ? ከወጣ ወጣ ነው አለቀ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላም ብያለሁ። ሰላምታዬ ይድረሳችሁ። እንግዲህ ዛሬ እንደ አዲስ በጣም እየተዘዋወረ ያገኘሁት ልቅነት የበዛበት በጣም ኦርቶዶክሳዊ የሆነ በጣም አሳፋሪ የሆነ አሳዛኝ የሆነ ቪዲዮ ነው። ይህም የአጥማቂዎች ጉዳይ ነው። አጥማቂ ነኝ የሚሉ የእግዚአብሔር መንፈስ ቅዱስ የሌለባቸው አጋንንትን እናወጣለን የሚሉ ለምእመናኑ የማይራሩ በዱላ በጅራፍ በጥፊ በቦክስ ግንባራቸውን እያልን ካላስወጣን ደረታቸውን እያልን በመስቀል በመቁጠሪያ እየመታን አጋንንትን በጉልበትና በዱላ ካላስወጣን የሚሉ አጥማቂዎች ማየት ከጀመርን ብዙ ሰንበብተናል። በጣም ብዙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም እንዴት እውነተኛ አባትና ሐሰተኛ አባትን መለየት እንዳቃተው ለሁላችንም ጥያቄ ነው። ለዚህ ጥያቄ ግን ቤተክርስቲያኒቱ መልስ ስላላት ለዚህ መልስ የሚሆነው ሐሰተኛውን ከእውነተኛ እንዴት እንደምንለይ በመምህራኖች የተሰጠውን መልስ አብሬ አካትቼላችኋለሁ። ነገር ግን ይህን አሳዛኝ እና በጣም የጭካኔ የተሞላበት ተግባር መጀመሪያ ላሳያችሁ። ከዚህ በኋላ ትሎልች ከህይወታው ልጅ ወንጫ ገር ስላሉ እስከዚህ ድረስ ተውጥባቸው ያዛቸው የመናፍስት ሴራ በድንግል ማርያም ስም አሁን ወደስ ወደ እግዚአብሔር በእውነት እግዚአብሔር ልጅ አሜን በሉ። አሜን። ኢየሱስ ክርስቶስ ምህረት ይላል። አሜን በሉ። አሜን። እንዳደርስ እዚህ ቤት በፊቱ ደህና አልተያዘሉትም አለ መናፍስት አልተያዘሉትም መናፍስት የለም ዝም ብሎ መታረቁት ነው። ስለዚህ ይጠብቁና ሰሞኑን ይጠብቁ። እሺ አይ ገጽ ለገጽ ስለምንታይ ነው እሱ ጋርና የተወጣጣለ እስቲና ከጀርባው ላይ ወጣና ነው ቶሎ ውጣት ከጀርባው ላይ ወጣና ናቸው ይወዝ መተት ሟት ድግምት አይነት አዙሪት አድርገህ ነበር የምትጫወቱባት እከኛ ማታ ማታ እንደሆነ ሆነ ትገናኛታለህ። የማርያም ልጅ አሜን በሉ። የድንግል ልጅ አሜን በሉ። ኢየሱስ ክርስቶስ አሜን በሉ። ኢየሱስ ሰለጠሉታል የምትሉት ኢየሱስ ክርስቶስ ናዝሬት ኢየሱስ አብረን ልቦና ይስጣችን። ጥሩ ተግባራን ጥሩ ስራችንን ተሰለየታል። ከዚህ በኋላ ትረሱባታለህ። ምን ላይ ያለው ምን ላይ ማይራት ምን ላይ ሰው የገፋን ተገፋን ተብለን በወለቀ ሰዓት ላይ እግዚአብሔር ሲደርስ እንደዚህ በምስጋና ለስሙ ይደርሳል። በሌላ ባከረው አንዳንድ ነገሮችን ስለተረታ ስለመሰማል ነው። አይዟችሁ ቀድሻ ቁርቢያችሁ ነው አገልግሎት የጀመርኩት። ብዙም ስጋት አይዟችሁ። እንዲህ አይነት ነገር የለም። አጋንንትን መገሰጽ ደግሞ ለካህናት ይሆናል።
ክብር ምስጋና ለስሙ ይሁን። እንደው ግን ለመሆኑ አጋንንት በዱላ ይወጣል እንዴ? አጋንንት በዱላ ተደብድቦ ይወጣል? አጋንንት በዱላ ተደብድቦ ሊወጣ አይችልም። እኮ ረቂቅ ነው አይደል? ረቂቅ ከሆነ ለምንድን ነው ሰዎቹ የሚመታቸው? ናላ በሚያዞር ጥፊ ይመታል። እሱ አባት ከሆነ ካህናት የክርስቶስ ምሳሌ ናቸው። ካህን ከሆኑ እንደ ክርስቶስ አይራራላቸውም ለእነዚህ ምዕመናን? ምዕመናንማ ተጨነቁ፣ ታመሙ። የት ይሄዳሉ? ሊያድናቸው የሚችለው ቤተክርስቲያን ነው። እግዚአብሔር ያለው ወደ ቤተክርስቲያን ይሄዳሉ። ቤተክርስቲያን ደግሞ እንደ አይነት ሰዎች ይጠብቋቸዋል። እነዚህን ሰዎች ተቆጫጡ። እነዚህን ሰዎች ምን ብናደርጋቸው ነው የሚሻለው? ቅዱስ ሲኖዶስ ዝም አላቸው። ቤተ ክህነቱም ዝም አለ። የየአጥቢያ ከሰንበት ትምህርት ቤት ከደብሩ ሰበካ ጉባኤ ከደብሩ አስተዳዳሪ ጀምሮ የመምህራን አለቆች አጠቃላይ ሁሉም ዝም አሉ። የየሀገረ ስብከቱ ሊቀ ጳጳሶች ዝም አሉ። የገንዘብ ምንጭም አድርገውታል። እናጠምቃለን እንፈውሳለን እያሉ ዓለምን የሚቃኙ አሉ። ከሁሉም ደግሞ የሚከፋው የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እውነተኛ አባቱን መለየት አለመቻሉ። በጣም የሚያሳዝነው ይሄ። ወዴት እንጮሃለን? እንደዚህ ይጨከናል ለታመመ ሰው? እንዲህ ይመታል የታመመ ሰው? ፍጹም ኦርቶዶክሳዊ አይደለም። ይህ ኦርቶዶክሳዊ ነው። ሰይጣን አወጣለሁ የሚለው ራሱ ሰይጣን አለበት። በእውነት በጣም አሳዛኝ ነው። እውነተኛ አባቶቻችን እንለይ ዘንድ በዚሁ በአጥማቂዎች ዙሪያ ትክክለኛ የቤተክርስቲያን ትምህርት ላሰማችሁ። አዳምጡስ። አሁን የመጡት ሁሉ ቅዱስ ሊመስሉን ይችላሉ። አንድ ታሪክ ልንገራችሁ። በዜና አበው ገብታችሁ እንድታነቡ እንጋብዛለን። የአባቶችን ሕይወት አበምኔቱ እንዲህ ብሎ አዘዘ። ለነገ እዚህ ገዳም ያላችሁ ሁሉ የማህበር ስራ ስላለ እንዳትቀሩ ብሎ አወጀ። መነኮሳቱ ሁሉ የነገውን የማህበር ስራ ለመስራት እያሰቡ አደሩ። ሲነጋ ሙታን ከመቃብር ተነስተው ወደ ማህበር ስራ መጡ። ዘወር ብሎ ሳይ መቃብሩ ተፈንቅሎ ሙታን እየተነሱ ይጓዛሉ። ምን ሆናችሁ ነው እናንተ አላቸው። እዚህ ገዳም ያላችሁ ሁሉ ለማህበር ስራ ኑ አላልኸን አሉት። እኔ ሕያዋኑን እንጂ ሙታኑን መቼ አልሆኝ? መቼ ለየህ ወይ ሕያዋኑን ብለህ መቼ ተናገር? እዚህ ያላችሁ ሁሉ ነው ያልሃል። ምን አለ መሰላችሁ አባት፣ ኃጢአቴ ነው እንጂ ካረፋችሁበት የቀሰቀስኋችሁ፣ በደሌ ነው እንጂ በእኔ በደል ነው እንጂ አለ። አየህ እነንተናዬ ይሄን ቢያገኙ ዩቲዩብ ይበቃቸዋል። ስለፈለፍ ብዙ ጊዜ አውርቻ ቃለሁ። ምናልባት እንደሌላ ከወሰዳችሁ አላቅም። ይህን ነገር የሰይጣን መንገድ ላለመስጠት ዘግተነዋል እንጂ ይሄ ማስጮህ ማስለፍለፍ ያዘው ላቀው በጣም ማስጮህ እኔ አውቀዋለሁ። ይሄን የምር አውቀዋለሁ። ተንኮሉን አውቀዋለሁ። የምር ነው የምላችሁ። ከያው ዘር ነው አውቀዋለሁ። ይሄን በጣም ቀላል ነው እና በቅቼ ነው ማደርገው። የጽዋት ጠባ ያላቸው የሚደረጉ ነገሮች አሉ፣ አደርገዋለሁ። ወደፊት ካልተቻለ በትክክል በሰርቶ ማሳያ እንዲህ አይነት ሁለት ሶስቱን እየዘረን እየጣል ካላሳየን እያንዳንዳቸው እየተጠሩ ቢነገሩ ምን ችግር አለው? አሁን እሱ ነው ችግሩ። እኛም የእንትና የሆነ ጣዋት እናበጃለን፣ የግል ጣዋት እናበጃለን እንዳይነካብን ይላል። አሁን የዚህ ዘመን ችግራችን የሰባኪ አድናቂ፣ የጥራቂ አድናቂ፣ የዘማሪ አድናቂ፣ የሆነ ባታዊ አድናቂ፣ ተከታይ የክርስቶስ ግን የለውም። በየቦታው ያለው እንዴት አባታችን ይነካሉ። ክርስቶስ ሲነካ ሩቅ ቢሲ ወልደ ዮሴፍ ሲሉት የት አለህ? ድንግል ማርያም ቅድስት ክብር ይደሎ ስማ እንዳልሆነ አድርገው ሲናገሩት አለ። ጻድቃን ሰማዕታት ሕይወት አልባ ሆነው ሟች ናቸው፣ ሙተዋል የሉም ሲባሉ ይነድሃል፣ ይቆጫል። አያንተና ባገለ ሲመጡ በጣም ያስጨንቀን። በነገራችን ላይ በዚህ ዘመን የሥራ ፊልድ መሆኑን ልነግራችሁ ፈልጋለሁ። ባህታዊነት፣ ዘማሪነት፣ ሰባኪነት የሥራ መደብ ነው። ለምን ካላችሁ ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ ይሆናል አይደለ? ማንም ተነስቶ ወገን ስማ
መከራ እንዲየሆነ ነው። ኑ ፈውስ አለ፣ እግዚአብሔር የሰጠኝ ጸጋ ነው፣ እናንተ ለማገልገል ነው ካለ ባህታዊ እንትና ይሆናል። ስማ የእግዚአብሔር ቤተሰቦች ምዕመናን ካለ ሰባኪ እንትና ይሆናል። የእህል ጣዕም እንጂ የትምህርት ጣዕም ማይለይ ሰው አልፈጠርንም። የእህል ጣዕም ብቻ የሚለይ የትምህርት ጣዕም፣ የቅድስና ጣዕም፣ የታምራት ጣዕም፣ የዝማሬና የቅድስና ጣዕም የማይለይ የሚወራውን ብቻ የሚለይ ሆኖ ደና የለበሱ ዜና የሚያወሩ በጣም ፊት ለፊት ዩቲዩብ ላይ ምናምን የሚያያቸው እንደ ባህታዊነት እንዲህ ነው እንዴ ጎበዝ እየተጋደሉ በየገዳም ያሉትን አስቡ እንጂ ጎበዝ በየገዳሙ ያሉትን ምንም የሌላቸውን እንኳን እንደዚህ ሊሆኑ እጃቸው ላይ ሳንቲም ነክተው ማያውቁትን ምንም አቅሙ ጸጋው እያላቸው የሚሸሹትን መመልከት ይጠይቃል። ቁመኒ በእንተ እግዚአብሔር አባ ስለ እግዚአብሔር ብለው ቆየን አነኒ ጎይ በእንተ እግዚአብሔር እኔም ስለ እግዚአብሔር ብዬ እየሸሸው ነው። እንዲህ ነው ሂደቱ። እንዲህ የሚሉ ነበሩ አባቶቻችን። የመፈወስ የማዳን ጸጋው ኖሯቸው መፈወስ እንደሚችሉ ማዳን እንደሚችሉ ሰው ባወቀባቸው ጊዜና ይሸሹ ነበር፣ ይደበቁ ነበር። ክብራችን ተገለጸብን ብለው ይጠፉ ነበር። እንዳይታበዩ ጸጋው የእግዚአብሔር ስለሆነ እንደዚህ ነበር። በጸሎታቸው ብቻ በማሰብ የሚፈውሱ አባቶች እንዳሉ እናውቃለን። ነገር ግን ፈውሳለሁ ተብሎ በዚህ መልኩ ምዕመናንን ማንገላታት ተገቢ አይደለም፣ ኦርቶዶክሳዊም አይደለም። ቀጣዩን ማብራሪያ በደንብ ስሙት። በመጨረሻ የተነሳው ጥያቄ በዘመናችን ሐሳውያን የሆኑ ሳይበቁ በቅተናል እናጠምቃለን ባህታውያን ነን የሚሉ አሉና እንዴት እንወቃቸው? የምናውቀው ቤተክርስቲያን ውስጥ በመኖር ነው። ቤተክርስቲያን ውስጥ ያለ ሰው ይህንን በቀላሉ ማንም ሳይነግረው መንፈሱ ይነግረዋል። ይሄ ቤተክርስቲያን ውስጥ ያልኖረ ሰው ግን ሲነግሩት አይመስለው፣ እንዲያው ቅናት ይሆናል፣ እንዲያው ምቀኝነት ይሆናል እያለ እነሱ የሚነግሩትን እየሰማ አስቀድሞ ልቡ ይዘጋል። እና እውነት እነዚህን እኮ ለመለየት በጣም ቀላል ነው። እንደ የበለጠ እኮ አስቸጋሪ ሰዎች ነበሩ በየዘመናቱ፣ በጣም የረቀቀ ትሪክ ማጂክ የሚያደርጉ። የነዚህ እኮ በጣም የወረደ ተራ ነገር እኮ ነው። እንደ ባህታዊ እኮ እንዲህ ቀልድ አልነበረም። በገዳም ገብቶ መጀመሪያ ይህንን ዓለም ትቶ መንኖ ከዛ ደግሞ ገዳም በርድና በመላላክ ዕቃ በመጫን በማረስ በመቆፈር ሊሆን ይችላል አበውን በማገልገል ካገለገለ በኋላ አባቶች ዝንባሌውን አይተው አንተ ከሆነ እድሜ በኋላ ያውም ራሱን ከገዛ በደንብ እድሜውም ጠና እያለ ሲሄድ ብቻ እንደ ሁኔታው ጸጋውን አይተው አንተ ብትወሰን በጸሎት ብታገለግል ብለውት ከዛ በኋላ ተባህቶ ይዞ የሚገናኘው የሚያገለግለው አንድ ሊቀ አበው ተመድቦለት እንዲህ ያለው እኮ ነው ባህታዊ የሚባለው። እንዲሁ እውነቱን ለመናገር እንዲህ ባህታዊ በእውነት ቃሉ ብቻ አይፈርድም። እንደው በስንት ሰው መካከል ታጅቦ የተኖረ በመኪና በራሱ ኃጢአት ስለሆነ አይደለም። ሰው ሀብት ንብረት አፍርቶ ቤት ንብረት ይዞ እንዴት ነው ባህታዊ የሚባለው? እውነት እግዚአብሔር በቃ አይፈርድም? ተረሳ? የአባቶች አምላክ እግዚአብሔር በቃ የለም ማለት ነው? ለጊዜው ዝም ስላለ በቃ አይፈርድም ትቷል ተስማምቷል ማለት ነው? አረ በእውነት እንዲህ ያሉ ድፍረቶች በጣም ከባድ ናቸው። እነዛ መኖራቸው ብቻ የሚከተለው ነው። ዲማንድ ክሬትስ ኢትስ ኦውን ሰፕላይ ይላሉ ኢኮኖሚስቶች። የሚከተል ሰው ካለ የሚያጭበረብር አይጠፋም። ችግሩ የተከታዩ ነው። ገዢ ካለ እቃውን የሚያቀርብ ሰው አይጠፋም። አገልግሎቱን ወይም እቃውን የሚያቀርብ ሰው አይጠፋም። እና እነዚህ እንኳን ባህታውያን ለመባል በእውነቱ እንዲሁ ምንም ተብሎ ለመገለጥ በጣም እንዲሁ የማይበቁ ሰዎች እኮ ናቸው። አረ እንዲሁ በጣም አስቸጋሪ ነገር ነው። እንዲሁ ጥበብ ከሚባለው ጥበብ የሌላቸው እንዲሁ ዝም ብሎ በጣም በወረደ ነገር ግን ያው ምን ይደረግ ተከታይ መኖሩ ነው የሚያሳዝነውና እንዲህ ያሉ ነገሮችን ለማወቅ በቤተክርስቲያን ውስጥ መኖር ነው ትምህርቱ። የቤተክርስቲያን ትምህርት ሲኖረን አነጋገራቸው ድርጊታቸው ወጣ ሲሉ ባንዴ ይለየናል። እውነቱን ለመናገር ብዙ በእንዲህ አይነት ነገር የሚጠቁት ሁለት አይነት ሰዎች ይመስሉኛል እኔ። አንደኛዎቹ የቤተክርስቲያን ትምህርት ዕውቀት የሌላቸው፣ ሁለተኛዎቹ በዚህ ላይ ደግሞ ጥሩን ነገር ሳያዩ ወይም ለማወቅ እድል ያላገኙ ሰዎች ናቸው። እና እንዲህ ያሉ ሰዎች የሆነ ነገር ሲሰሙ መጀመሪያ ከዛ ይሰሙ ይመስላቸውና እዛው ጋር ተጣብቀው ይቀራሉ። ለምሳሌ ምን አይነት ሰዎች ቤተክርስቲያን ስለ ጾም፣ ስለ ጸሎት፣ ስለ ስግደት፣ ንስሐ ስለ መግባት፣ ስጋውን ደግሞ ስለ መቀበል ስታስተምር ኖራለች። ግን ይህንን ቤተክርስቲያን ከጥሩ መምህር ከቤተክርስቲያን ሳይሰሙ በሆነ መንገድ እነዛ ሰዎች ለማጭበርበር ሲሉ ይሰሙና
በዛ መንገድ ይመጡና እግዚአብሔርን ያገኙት ቤተክርስቲያንን ያወቁ በዚህ መንገድ ይመስላችኋል? አረ ወዳጄ እነዛ ሰዎች ሳይፈጠሩ እኮ ቤተክርስቲያን ይሄን ስትል ኖራለች። አብርሃም ሳይወለድ እኔ አለሁ እንዳለ ጌታ እነዚህ ሰዎች ሳይፈጠሩ ቤተክርስቲያን ይሄን ስታስተምር ኖራለች። እና ጥሩን ነገር ካልሆነ ሰው ሲሰሙት ያ ሰው ሁልጊዜ እንደዛ ጥሩ ይመስላችኋል። ወይም ከጀርባ ያለውን ነገር ሳይረዱ በቃ ይሄ ሰው ጋራ ልሞትም ልሙት ይላሉ። ይሄ ሞኝነት። የበግ ለምድ የለበሱ እኮ የተባለው ለዚህ ነው። የለበሱት ለምዱ የበግ ነው፣ ውስጣቸው ግን ተኩላ ነው። ስለዚህ ለምዱን ስላየ ውስጡም ያለው በግ ነው አትበል። ውስጡ ተኩላ ሊሆን ይችላል። ከሐሰተኞች እንድንጠበቅ እግዚአብሔር ይርዳን። ከሐሰተኞች እንድንጠበቅ እግዚአብሔር ይርዳን። ለመምህራችን ቃለ ሕይወት ያሰማልን። ይሄ ነው በቃ እኛ እያንዳንዱ ጥሩ ነገር እየተናገሩ የሚመስለን ስለ ንስሐ እኮ ነው የሚያስተምረው። ቁረቡ ንስሐ ግቡ ነው የሚለው። ይሄ ሰውዬ እንዴት ምን ችግር አለበት? የቤተክርስቲያን ትምህርት ነው የሚያስተምረው ነው መከራከሪያ የሚሆነው። እና ይህንን መምህራችን እንዳለው በየቅዳሴው በእያንዳንዱ የቤተክርስቲያን አገልግሎት ውስጥ ንስሐ ግቡ ነው የሚለው። ንስሐ ግቡ፣ ጸልዩ፣ ጸሎት በቃ ተንሱ ለጸሎት ነው። ሙሉ ቅዳሴውን ብትሰሙት ነስሑ ነው፣ ንስሐ ግቡ ነው። ንጹህ ያልሆነ ወደ ቅዱስ ሥጋ ወደ ክቡር ደሙ አይቀርብ ነው የሚለው። ንስሐ ግቡ ነው ይሁን ለመልእክትና ንስሐ ስለመግባት ሥጋው ደግሞ ስለመቀበል አጠቃላይ የቤተክርስቲያን ሚስጥራትን ስለመፈጸም ቤተክርስቲያን ቋሚ የሆነ ትምህርት አላት እና ከንጹህ ምንጭ መቅዳት ብንጀምር እንደው ከዝንብ ጥሩ ነገር አይገኝምና ከውጭ እና ትክክለኛ አባት ካልሆኑ ሰዎች ይሄን እየሰማን እውነተኛ የእግዚአብሔር አገልጋይ መስለውን መጫወቻ ከሚያደርጉን ከቤተክርስቲያን መምህራን ብንሰማ ኦርቶዶክሳዊ የሆነውን አስተምሮ ኦርቶዶክሳዊ የሆነውን አገልግሎት መረዳት ብንችል እንጂ እንደዛ አጥማቂ ነኝ ብሎ እፈውሳለሁ ብሎ ጸጋ አለኝ ብሎ በአደባባይ መውጣት በራሱ ኃጢአት ያደርገዋል። ምክንያቱም ማንም ሰው እኔ ብቁ ነኝ ማለት የለበትም። በእግዚአብሔር ፊት ትሁት ነው ማለት ያለበት እንጂ እኔ አዋቂ ነኝ፣ እኔ ጸጋው አለኝ፣ መፈወስ እችላለሁኝ፣ አጋንንትን አስወጣለሁ ብሎ ወደ ሰው ፊት ቀርቦ ያንን ስራ ማከናወን በራሱ ስህተት ያደርገዋል። እንደው ጸጋው እንኳን ቢኖረው እንደዛ ማድረግ የለበትም። ጸጋው እንዳይወሰድበት ሊጠነቀቅ ይገባል። አሁን ግን ጸጋው ያላቸው ሳይሆን ያስቸገሩን ጸጋው የሌላቸው ናቸው። ጸጋው ምን ማለት እንደሆነ ያልገባቸው ማለት ነው። ስለ አጋንንት ባህሪ፣ ስለ መናፍስት ተፈጥሮ እንኳን መረዳት ያልቻለ ማለት ነው። አሁን በጥፊና በጿፍ በመደብደብ በመቁጠሪያ በመደብደብ አጋንንት እንዴት ሊወጣ ይችላል? በጉልበት ነው አጋንንት የሚወጣው? ይህን እንኳን ማመዛዘን ማለት ነው። ይሄ ማመዛዘን ያቃታቸው ሰዎች ናቸውና እንደው ምዕመናኑ እባካችሁ የምትረዱት ትረዱታላችሁ፣ ግን ይሄን ያልተረዳችሁ አሁንም በመሳደብ ላይ ያላችሁ ብዙ ነገር የምትሉ አላችሁና እናንተ የቤተክርስቲያኒቱ ትምህርት ፍጹም ክርስትና ንጹህ ክርስትና የሚቀዳባት ኦርቶዶክሳዊ ቤተክርስቲያን አለች እና ቤተክርስቲያኒቱን እወቋት። መጀመሪያ ተማሩ ማለት ለሰው ከመተገን ይልቅ ለቤተክርስቲያን ቁሙ። የቤተክርስቲያን ትምህርት ተወቁ። ከዛ በኋላ የትኛው የጥፋት መንገድ እንደሆነ መረዳት ትችላላችሁ። እንደዚህ የሆነ ምዕመኑ ማለት እኔ እውነት ለመናገር ይሄን ቪዲዮ ያመጣሁት ሐሰተኛ አጥማቂዎችን ለመተቸት ብቻ ሳይሆን የተመቱት ሰዎች አሳዝነውኝ ነው። በዛ መልኩ ካሁኑ እንዴት አይራ እንግዲህ እኔ እንኳን ከራራው ባቅሜ እንደዛ ሲመታት እኔ እንኳን ሰቅጠጥ ካለኝ ከሰቀጠጠኝ እንዴት ካሁኑ አይራራላት? እንዴት በዛ መልኩ ህመምተኛ ሰው ይድናል? አጋንንት እንዴት እንደዛ ይወጣል? በጣም ነውር ነው በእውነት። የእግዚአብሔር ሰው እኮ የሚራራ ለምስኪንና ለችግረኛ የቆመ ንጹህ ነው የእግዚአብሔር ሰው እና ተገቢ አይደለም። እስኪ አባታችን ደግሞ እንስማቸው። የአጋንንትን ስም ቆጥሮ የጻፈም አባት የለንም። የአጋንንትን ስም እየጠራ የሚያስለፈልፍ አባትም የለንም። ማን ደገመብህ ብሎ መናገርም መጽሐፍ ቅዱሳዊነት አይደለም። እነዚህ ነገሮች ሁሉ ስህተት ናቸው። እንዲያውም ሲጮህ ደግሞ የምንድን እኛ 1000 ነን ከ1700 ለቀናል፣ 300 ቀርተናል፣ አሁን ደግሞ 50 ነን ምናምን እንደዚህ አይነት አለ እንዴ? ከወጣ ወጣ ነው አለቀ። ይሄ ነው እንግዲህ አጋንንትን ስም እየጠራ እገሌ ነው እያለ እያስዋሸ አጋንንት ያሻል። ሲጀምር ማመንም የለብንም። እንደዚህ ነው ብሎ ስለለፈለፈ ማመን የለብንም። ምክንያቱም አጋንንት እውነት ተናግሮ አያውቅም። አጋንንት እግዚአብሔርና እኛን ማጣላት ነው ስራው። ሰውና ሰው ወንድምና ወንድምን ማጣላት ነው ስራው። ሊዋሽ ይችላል። ስለዚህ የአጋንንት ምስክርነት እውነት ነው ተብሎ አይወሰድም። የአጋንንት ምስክርነት ስለማይጸና ማለት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በሚፈውስበት ሰዓት አላስለፈለፈም። ዝም ብሎ እንዲወጣ ነው ሲያደርግ የነበረው። ሐዋርያትም እንደዛው ነው። እንደውም ሐዋርያት ለስብከት አገልግሎት በሄዱ ጊዜ እኮ
እነ ጴጥሮስን ይመሰክርላቸው ነበር። እነ ቅዱስ ጳውሎስን እነ ቅዱስ ጴጥሮስን ከጌታ የተላኩ የጌታ መልእክተኞች ናቸውና የሚሏችሁን ስሟቸው እያለ አጋንንት ይጮህ ነበር። እንደዛ እያለ አጋንንት ሲጮህ ዝም በልና አፍህን ይዘህ ውጣ ብለው ነው የገሰጹት። ግን እውነት እኮ ነው የተናገረው። ቅዱስ ጳውሎስ ከጌታ የተላከ የጌታ መልእክተኛ የጌታ ሐዋርያ ነው። ነገር ግን እውነት ቢሆንም እውነት ተነግራ በሐሰተኛ አንደበት ስለማትጸና መልሶ በሐሰት መበረዙ በሐሰት መቀላቀሉ ስለማይቀር መንፈሱ ወይም ደግሞ መናፍስቱ ዝም እንዲል አደረገው። ኢየሱስ ክርስቶስም አምላክ ነህ እያለ ይጮህ ነበር። የሕያው እግዚአብሔር ልጅ ጌታ ኢየሱስ ሆይ እባክህን እያለ ይጮህ ነበር አይደል አጋንንቱ። ነገር ግን ዝም ብሎ እንዲወጣ ያደርገው ነበር ኢየሱስ ክርስቶስ። ግን እኮ መናፍስቱ የሕያው እግዚአብሔር ልጅ እያለ ኢየሱስ ክርስቶስን እውነት ነው የመሰከረው። ግን እውነት የሆነው የኢየሱስ ክርስቶስ ቃልና ራሱ ኢየሱስ ክርስቶስ እውነት እንዴት በአጋንንትና በሐሰተኛ አንደበት ተነግሮ ይጸናል የሚለው ነገር ለቤተ ክርስቲያን ትምህርት ነው። ስለዚህ በሐሰተኛ አንደበት እውነት ስለማትነገር ብትነገርም ስለማትጸና ማለት በሐሰት ስለሚቀላቀለው እንዲመሰክሩ አልፈቀደላቸውም ነበር ጌታ ኢየሱስ ክርስቶስ። ስለዚህ በዚህ መልኩ የምትሰቃዩ በተለያየ መንገድ ፑሽ ተደርጋችሁ የምትሄዱ ሰዎች ብትመረምሩ እኔ በጣም ይገባኛል። በቃ ተጨንቃችኋል፣ አሟችኋል የምትሄዱ ሰዎች ማለት ነው። ወይ ደግሞ እህት ወንድም አባት እናት ታሙባችኋል፣ መዳን አለባቸው በእግዚአብሔር መንገድ እንዲድኑ እግዚአብሔር እንዳድናቸው ፈልጋችሁ ነው። ሌላ ነገር አስባችሁ አይደለም ሄዳችሁ። ነገር ግን ሐሰተኞችና ጨርባሪዎች ከጨካኞች ጥርስ ውስጥ ገብታችሁ በዚህ መልኩ እንድትሰቃዩ እንዳይሆን ቤተክርስቲያኒቱን አስተምሮ ጠንቅቆ ማወቅና መረዳት። ከዛ በኋላ እግዚአብሔር አምላክ ቸር ነው ያድናል። ብዙ ጸበል አለ የሚያድን ጸበል፣ ንስሐ መግባት፣ ስጋውን ደግሞ መቀበል፣ ከዚህ ወዲያ ፈውስ የለምና እግዚአብሔር አምላክ ይህንን ተረድተን ትክክለኛ አባቶቻችን ለይተን በትክክለኛው መንገድ እንድንሄድ እግዚአብሔር ይርዳን። አመሰግናለሁ።